አልሻንቺ ሰምተኸኛል ያልኩትን ያቺው ሻለች አይደል እንደዚህ ያለችሽ? ሚስት ናት በክብር ጥራት። ለነገሩ እሷ በአንተ አፍ አትጠራም። እሷ ንጹህ ሰው ናት። ይኸውልሽ አንቺ ስለማታውቂው ነገር አትቀባጥሪ፣ ዝም በይ። ባይኔ ያየሁትን ልክደኝ ነው? ምንድን ነው ያየሽው? ሌሊቱ ከገረድ ጋር ስታሳልፍ ያላየሁት ነው እንደሚመስልህ ወይስ ልትዋሸኝ ነው? ሰሚኛለሽ፣ በማያገባሽ ነገር አትግቢ። ይሄ ነው ህይወት። እውነት ግን የዚች ምስኪኗ ሚስት ህይወት ያሳስበኛል። ለዛ ያገባኛል። እሺ እንግዲህ አሁንስ አስገድደሽ ትድሪኝ እንደሆነ እናያለን። ጥሩ እናያለን። ሁሉንም ነገር ስለቻለች ግን ቻልኩት አለች። መቼም አያልቅባት። ግልጽ እኮ ነው የሚታየው። እሺ ለማንኛውም ግን ህፃን ልጅ ስላልሆንኩኝ አንቺ እርዳታ ያስፈልገኝ። የማደርገውን አንተ አትነግረኝም። እሱንም እናየው ይሆናል። እንጂ እኔ ፍቅር ይልቅ እንዳልማፈቅኩ አታስመስል። አጋጣሚ እንጠቀምበት። ይኸውልሽ ሜላት ስርዓት ያዥ። ሴት ቢጠፋ እንኳን ከአንቺ ጋር ልሆናች። ቆይ ግን ምን አድርጌ ነው እንደ የምትሆንብኝ? ስለማፈቅርህ? ዝም በይ ደግሞ። ፍቅር ባንቺ አፍ የሚጠራ አይደል። እውነቴን ነው ኦርካ፣ እመነኝ። ሁሉንም ነገር ያደረኩት ስለማፈቅርህ ነው። እውነት ስለምታፈቅሪኝ ነው ከዛ ከንቱ ጋር ሆነሽ ያስተበደብሽ? እውነት ስለምታፈቅሪኝ ነው ህይወትን እንዲህ የምታከብድ? ፍቅር ባንቺ አፍ የሚገለጽ አይደል። ምን ላድርግ? አልረዳልከኝ እኮ። በተለይ ደግሞ ዘረቢስ ከመጣች በኋላ በቃ ሌላ ሰው እንክብኝ። ተይ ተይ ተይ። ይኸውልሽ ምስኪን ለመሆን አትሞክሪ። ሰይጣን መቼም መልአክ ሊሆን አይችልም። ግን መልአክ ነበርኩ እኔ። ባንተ ከመጡብኝ ሰይጣን ነኝ። እባክህ ኦርካ ግዘኝ፣ እባክህ አትጨክንብኝ ኦርካ። ለምንድን ነው ማትረዳኝ? ቆይ እኔንስ አልችልም። ከዚህ በኋላ በፍጹም አልችልም። ባይሆን እኔና ሲኖላን ለመዳር ተዘጋጅ። እሱ ህልም ነው። እኔ እያለሁ በፍጹም አይሆንም። እኔ ከሞትኩኝ ምናልባት ሊሆን ይችላል። እሱን ለማየት ያብቃሽ። በአጭር ጊዜ ይሆናል። ደግሞ ይሄ በፌክ እየፈጠርሽ በምትወሪያቶሪ ምን ላይ እንዳይመስልሽ። አልቀረባችሁም አይደለም መጋባት፣ አንድ ላይ መኖር የሚችሉት እኔ ስፈቅድላችሁ ብቻ ነው። አይታይህም እንደ ቤተሰቦችን እንኳን እንዴት ባንዴ እንዳሳመንኳቸው። ስማ እኔ ፈልጌ ማድረግ የማልችለው ምንም ነገር የለም። አንቺ ለይቶልሻል። ክፉ ሰው እንደሆነ እንዳታደርጊ። ሰላም ሰላም ጉዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሲኖላ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ሜላት በዚህ አጋጣሚ የቦርጋን እህት መጣች ማለት ነው። እንግዲህ እሷን ተጠቅማ እሷሙ ልክ ቦርጋን ከቤት እሷን ገፍትራ ሳወጣ ከዛ እሷ እህቷ እንዳጋጣሚ ትመጣለች፣ የቦርጋን እህት ማለት ነው። እንግዲህ ያለውን ጉዳይ አልነገራት ወይም ደግሞ አላስረዳትም። እንግዲህ ሜላት በዚህ አጋጣሚ እሷን ለመጠቀም እየሞከረች ማለት ነው። ከሱ ጋር ደህና እንደሆነች እና እንደው ፍቅረኛ እንደሆነች እና ለማጋባት እንዳሰቡ ሁሉ ስታስመስል ነበር። ሶናራን ደግሞ ሰራተኛ ነው ብላ አስተዋወቀቻት እና ደቂቃውን ውሰጅለት ረዳታችን ነው ብላ አናገረችው። ስትፈራ የነበረው ሰራተኛ አደረገቻት ማለት ነው። ለተወሰነ ጊዜ ታገሽልኝ እናቴን እስክትመጣና እስከስረዳት ድረስ ነው አስረዳታለሁ። ታዲያ እንዴት ነው ቦርጋን የሚችለው እያለች ኖራ እጅግ ተከፋች። ነገር ግን ቦርጋን እንደምወዳትና እንደም ከጎኗ መሆን እንደምፈልገው ጭምር የተወሰነ ጊዜ እንድትሰጠው ብቻ ነገረችው ማለት ነው። እንግዲህ ኖራ ግን ተከፋች። ምንም አማራጭ የለኝም እታገሳለሁ እያለች እንግዲህ ለፍቅር መስዋዕትነት መክፈለውና እንደ ይሄንን ማለት ደግሞ ይሄንን አጋጣሚ በመጠቀም ለድብድቤ መምጣት እንደማችልና ጥሩ እድል እየመጣ ነው እያለችው ነበር። እንግዲህ ደብድቤ ከዚህ ምንድነው የምጠቀመው? ምክንያቱም ሶራን ብቻ ለመጉዳት ካልሆነ በስተቀር አልፈልግሽም ብሎ እኮ አባሮታል። ግን ሜላት የምትፈልገው ቦርጋንን የራሷን ለማድረግ ነበር አላማው ማለት ነው። ነገር ግን አሁን ጥሩ ድል ተፈጥሯል እና ቦርጋን ስለመጣች እዛ መቆየት እንዳለባት ነገረችው ማለት ነው። ለድብድቤ የሚስማማን እንግዲህ እንዴት ነው ገረድና ተስማማሽው እያለቻት እያቋሸሻት ነበር ማለት ነው። አሁን ውጭልኝ፣ ምንም ከአንቺ ጋር ማውራት አልፈልግም እያለቻት ነበር። ይህ ቦታ ነው ለአንቺ የምመጥንሽ እያለቻት እንግዲህ አሁን ከእሷ ጋር ከቦርጋን እህት ጋር ተስማምታ እሷን እንድጠላት ያልሆነ ነገሮችን እያወራቻት እንዲሁም ያደራ አባቷ ልጅ እንደሆነችም ጭምር ቃል የገባለት አባቷ አደራ ብሎ ነው የሄደ ብላ እያስመሰለችና ያልሆነ ነገሮችን እያወራቻት ነበር ማለት ነው። እንግዲህ ሶኖራን እንድጠላትና እንድትጠየፋት ወይም ደግሞ ለሷ ጥሩ አመለካከት እንዲኖራት እያደረገቻት ነው ማለት ነው። ይሄን አልኩ ምንድነው አንቺ ህይወትሽ ላይ ምን አታስወጫት እያለች ሌላ ነገር ማውራትና እነሱ ሶኖራን እንደ ሰራተኛ እያቋሻት እንድትጠራት ጭምር
ብዙ ነገር እያደረገቻት ነበር ማለት ነው። እንግዲህ የሌለ ነገር ከሳሰነ ብላ አንቺ ማለት ሰራተኛ እያለች ስታመነጫጭቃትና እንደውም ያወለቀችውን አሁን ካልሱን ጠቢ ደግሞ ስታናግር ስነ ስርዓት እያለቻት እንድታመነጫጭቃት በማድረግ አውቃ ነገሮቹን ወደ ሌላን እንዲሄድ እያደረገች ነበር። ሰምራ በጣም እየተከፋችና እያለቀሰች ቦርቃን በቃ ተረጋጊ፣ ለተወሰነ ጊዜ ብቻ ታገሽኝ እየለመነት ነበር። እናም እሺ ታገሳለሁ ብላ መታገሷ ቀጠለች። ነገር ግን ውስጧ በጣም ረድብን እያለ ተከፋች ማለት ነው። ምክንያቱም ሜላት አውቃ ያለውን ነገሮችን ስለሷ ጥሩ አመለካከት እንዲኖራት እያደረገች ነበር። በዛ የተነሳ እጅግ በጣም ተከፋች። እንግዲህ አሁን አንተኛ ማለት እንግዲህ ኦርካን የራሷ ለማድረግ እየሞከረች ነበረ። ነገር ግን ቦርካን ሴት ሁሉ ጠፍቶ አንቺ ብቻ ብቀር ራሱ እኔ በጨረሻ አንቺን አነካሽም። ይሄንን ምን አድርጌ ነው? ስላፈቀርኩ ነው ይሄንን የምጠላኝ? ስለወደድኩ ነው አይደለም? ስላፈቀርኩ ነው አይደለም? እያለች ብትጨውም እሱ ግን በጭራሽ ከአንቺ ጋር መሆን አልፈልግም፣ ስለዚህ የሌለ ነገር አታውሪ ማለት ድካም ነው የሚሆንብሽ እያለች ነበር። ነገር ግን መቼም ቢሆን ከዛች ጋር በጭራሽ ከዛች ጋር እንድትሆን አልፈቅድልም፣ ስለዚህ ወደንም ቀለም እኔ ከአንተ ጋር ነኝ እያለችው ከዛ እሷም አዙራ እየተኛች አስመስላ ነበረ። ነገር ግን አልተኛችም ነበር ሜላት ማለት ነው። እንግዲህ ኦርካን እሷ ተኛች ብሎ ቀስ ብሎ ይወጣና ከዛ ሶኖራ ጋር ለመሄድ ይወስናል ማለት ነው። ነገር ግን በቅርብ እየሄደ ማለት የተኛት መስሏት ነበረ። ነገር ግን ቆይ እሰራላለሁ ፖርካን አንተንማ ጉድ ነው ማረገው ብላ እህቷን አውቃ እህቷን ቀስቅሳ አንድ ላይ ከሶኖራ ጋር አንድ ላይ በመሆን እያወሩ ናፍቀሽኝ ነው እኔም እኮ ናፍቀኛል እያለችው አብሮ ሳወሩ ነበር። እንቅልፍ እምቢ አለኝ እኔም እኮ አልተኛውም ነበር እያሉ ሳወሩ ከዛ እህቷን ጠራና የፖርካን እህት ጥራትና ከዛ የፖርካንን ጉድ እንድታየውና እንዲሁም ቅሌቱን እንድታየው ነበረ የእሱ አላማ ማለት ነው። እንግዲህ እህቷ ለኦርካን ሆነ ለሶኖራ ጥሩ አመለካከት እንዳይኖር እያደረገቻት ነበር ማለት ነው። እንግዲህ ይህንን አጋጣሚ በመጠቀም ሶኖራን ለማሰቃየትና ስታመነጫጭቅ ተርፌ ስራሽ መሰሪ ይሻልሻል እያለች ስታገላምጣት ነበር። ቆይ ከኔ ምንድን ነው የምትፈልጊ? እኔ ሳወራ ቆጥለሽን ማዳመጥ አለብሽ እያለቻት እየጮኸችባትና እያቋሸሸት ነበር ማለት ነው። ነገር ግን አሁን ቢሆን እሷን ማሰቃየቷን አልቆመችም። ከማለት የዋሰች እንግዲህ ማለት የሌሉ ነገሮችን አይምሮ ውስጥ ሞልታታለች ማለት ነው። በዛ የተነሳ ባሏ ጋር እያማገጠች እንደሆነ የሌሉ ነገሮችን ጉድ እያወራችው ነበረ ማለት ነው። ትዳሬን ለመበተን እየጣረች ነው እያለች ስታስመስል ነበር። ነገር ግን ሶኖራ በጣም ኦርካንን ትወዳለች። ኦርካንም እሷን ነው የሚፈልጋት። ነገር ግን ከኦርካን ጋር እንድትጣላና ብዙ ነገር ለማድረግ እየጣረች ነበር። እንደ አጋጣሚ ለእናቷ ደወለችና ከዛ ምን አዲስ ነገር አለ? ሰሞኑን ቤቱ ብቻ ስለምጭር ብሎኛል እመጣለሁ እያለቻት ነበር። እሺማ እጠብቅሻለሁ ነይ እያለቻት ከዛ ማነሽ ስምሽ ማነው? ማነስማ ነይና እግሬን ይጠብ ብላ እግሯን እንድታጠብ ስታመነጫጭቃት ነበር። ነገር ግን እግሬን ይጠብ አልቻት። ከዛ ማለት በዛ አጋጣሚ ደስተኛ ትሆናለች። ምክንያቱም ሶኖራ እንድትጎዳና እንድትሸማቀቅ እንዲሁም ብዙ ነገር እንድታረጋት እየገፋፋቻት የነበረው ማለት ነው ማለት ነገር አላለችም። ግን እግሯንም ማጠብ ትጀምራለች። እንዴት ነው ግርድና ተስማምቶሻል አይደለም? ገና ብዙ ነገር ታይልሽ። ቆይ ስለኔ ምን ብለሻት ነው ልጅቷ እንደዚህ ጠመደችኝ? ካንቺ የባሰች ጭራቅ ነች እያለቻት ነበር ሶኖራ። ነገር ግን ይገባሻል፣ ገና ምኑን አይተሽ ገና ጋነም ታያለሽ እያለቻት እንግዲህ ሁለት ሆኑ። ሶኖራም ማሰቃየታቸው ቀጠሉ ማለት ነው። እንደ አጋጣሚ ጎንበስ ብላ እግሯን እያጠበች ምን ቅሌታን በዚህ እድሜ እግሯን ታሳጥባለች። እንዱ ረዳ ድራማ ቦኑስ ይደብራልነት እግሬን ይጠብኛል አለችው። የሷ ኩያ ኮነች እንዱ በስማም ጤነኛ ሰው እንደዚህ ሲያርግ ሲያስጠላ ማለት ነው። ፖርካን መጣና ከዛ ምን እያደረግሽ ነው ብሎ ጨዋባት። እግሬን ታጥብኛች እንዳትነሽ አላለችም። እንደው በዛ ውሃውን ወስዶ ነበር አላለም ጭምብቅ ማረግ የምር ነው። ውሃውን ወስዶ ብላው ነበር መድፋት አናቷ ላይ ማለት ነው። እንደው ከዛ ጭራሹ ስለሰቆይ ለገረድ እንደዚህ ትሆናለህ እንዴ ብላ ፖርካን እንደመጨረስ ትሞክር። ሰምኛለሽ የምመለከት ነገር ውስጥ አትግቢ፣ ስለዚህ ማታ አይቻለሁ ምናምን ብላ የለም ነገርስ ምንድነው የምታወሪ? በእኔ ህይወት በጭራሽ አግባሽ የምፈለግኩን ማድረግ አይቻለሁ በግድ ስድርኝ እያነሳ ጨዋባት ነበር። ነገር ግን እንግዲህ ታያለ ህይወትን ጋር ለምን ማርቅ የገዛ እህቱ ጭራሽ እሱን ለመቆጣጠር ስትሞክር ነበር። የማይመለከትሽ ነገር ውስጥ አትግቢ፣ በተለየ እኔ ህይወት ውስጥ አይመለከትሽም እያላት ነበር። ነገር ግን እሱን እናያለን አብረን እማዬ ትምጣ፣ ሁሉ ነገር
እነግራታለሁ እያላት ነበር። በጭራሽ የማይሆን ነገር ነው እነች ከዛ ከሜላት ጋር አንድ ላይዝ ልወጡ ለማፍሰው ነበር ማለት ነው። እችንማ እቃ እጫወትበታለሁ ከአሁን በኋላ እንግዲህ ወጥመዴ ውስጥ ገባች። ያልን አሁን ተያይዘን ልንወጣ ነው። ደግሞ አምሮብሻል አንቺ አምሮብሻል። ከዛ ስኖላ እያለች ጠራቻትና ከዛ ከጠራች በኋላ ምን ተፈጠረ እያለቻት ነበር። እናም በይሄኛ ልንወጣ ነው ደግሞ ጎረምሳ አስገቢ ያሉሽ እያለች ማውራት ጀመረች። ይህ ነገር ስታስጠላ ምን ትመስላለች እያለቻት ነበር። ነገር ግን በጣም ሌላ ነገር ማውራት ትጀምራለች። ቢሆንም ኦርካን ሲመጣ ማንም ቤት የለም እንዴ እያለጣሁ ማንም ቤት የለም እያለቻት ነበር። ነገር ግን ከአንቺ ናፍቀሽኛል፣ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ እያላት ነበር። እናም አይ ኦርካን ወደ ኩሽና መሄድ አለብኝ ይመጡብኛል እያለችው ነበር። ነገር ግን አትፍሪ ማንም አይመጣም ነይ እያላት ከዛ ይሄድ ነበር ማለት ነው። ነገር ግን እነሱ ሳይቆዩ ወደ ይመጣሉ ማለት ነው። ወደ ይመጣሉ። ከዛ ልክ አንድ ላይ ከሷ ጋር ለመሆን ሲሞክር ወይም ደግሞ ሲጠቃቅፉ ነበር። ቢሆንም ግን እሷን ከዛ እንዳጋጣሚ ሜላትና የቦርካን እህት እየመጣሉ ማለት ነው። በጣም ደስ የሚልና አሪፍ ድራማ ነው፣ ወድጄዋለሁ። ግን የቦርካን እህት የምታደርገውን ነገር ብዙም አልወደድኩም። ማለትም እንደዛው ያው የምታደርገውን ነገር በእርግጠው እንደዚህ ሰው ነው ድራማ የሚያምረው። አንድ ሰው መጥፎ አንድ ሰው ጥሩ ሰው ነው እንጂ ዝም ብሎ መጥፎ ሊሆን አይችልም ማለት ነው። ወደ ተመልካቾች የዛሬው ፊልም ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።